ዘመናችን የሆነ ታሪክ ነው የምነግራችሁ። ይህች ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ ኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይሽ አዳያጂ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር የሚሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓመተ ምህረት ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብሏል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላወቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሟ እንዲህ ነው። አንቺ ደግሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ ረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር፣ እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንዲ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሹ ሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ፣ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። አረባክ እንደው ቢያንስ 1 ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ።